ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ ማሳያችሁ አሁን ያለሁበት ቦታ በልጫ ነው ማለት ነው። በልጫ ሚካኤል ይሄ እዚህ ጋር የምታዩት ዛፍ ውስጥ ነው ቤተክርስቲያኑ ያለው ማለት ነው። በልጫ ሚካኤል እታች ስትወርዱ ደግሞ የጸበሉ ቦታ ነው። ጸበሉ እንግዲህ በጣም ታምራዊ ቦታ ነው ማለት ነው። እና ጸበል የምትወርዱት በዚህ ነው። በዚች ጋር አድርጋችሁ በታችኛው ገደል ይሄ የምታዩት ገደል የለም ከሱ ጥግ ላይ ነው ያለው። እንግዲህ ከጅማ ከየት ከየት በጣም ከብዙ ቦታ ነው ለጸበል የሚመጡት። ዛሬም ያው እኛ እግዚአብሔር አምላክ ፈቅዶልን ተገኝተናል በቦታው። በጣም ብዙ ሰው ከተለያየ ቦታ የመጡ አሉ ማለት ነው። እና ቆላውን ደግሞ ሳሳያችሁ ይሄ እታች ያለው ሜዳዋች የመጀመሪያው ማለት ነው ጢሮ ትባላለች። ከዛ ደግሞ እታች ወርዳቸው ይሄ ሰፊው መንደር ማለት ነው እሱ ደግሞ እዛ ጋር ያለው አዲስ አምባ ይባላል ማለት ነው። ከአዲስ አምባ ይዛችሁ በዛኛው ስትዞሩ ደግሞ ከርከሬን ታገኛላችሁ። ከከርከሬ አልፋችሁ ደግሞ ምናዚ አለ። አሁን እንግዲህ ምንድን ነው እንዳልኳችሁ ሰፌድ አምባ አዲስ አምባ ማለት ነው። አዲስ አምባ ከዛ ደግሞ ቸች አለ። ከቸች ደግሞ ቀጥላችሁ እዛ ጋር ፊት ለፊት የሚታያችሁ ሰንበሌጥ ነው። ሰንበሌጥ ከሰንበሌጥ አልፋችሁ እንዳልኳችሁ በዚች በዛፏ ጀርባ በዛኛው ገደል ትይዩ ማለት ነው ጣሃ ሚካኤል አለ። በዚህ በፊት ለፊት ወደ ታች ስትወርዱ ደግሞ ጥጃት የሚባል አገር አለ ማለት ነው። ከዛ ፊት ለፊቱ ላይ ደግሞ እዛ የሆነ ጭስ ነገር የሚታየው በጣም በርቀት ያለው ደግሞ ተላ ጊዮርጊስ ነው ማለት ነው። ተላ ጊዮርጊስ ነው። ስለዚህ በዚህ በኩል ያለው ሰፈር ይሄንን ይመስላል። የዚህ ሀገር ልጆች ካላችሁ እስኪ ኮሜንት ላይ አስቀምጡልኝ እና በጣም ነው ደስ የሚለው እንዳልኳችሁ ይህን ቦታ መርገጥ ለምትፈልጉ በጣም ቅርብ ነው። በተለይ ከሚዳ መራኛ ተነስታችሁ ጣሃ ሚካኤል ለመሄድ በጣም ቅርብ ነው። መንገዱም አመች ነው። መኪና እስከ ቤተክርስቲያኑ ድረስ ይገባል፣ ባጃጅም ይገባል። ሲገባ ይቻለው። ስለዚህ ለትራንስፖርት ራሱ አመች ነው። ቦታው ያው ደጋ ነው። ስለዚህ በተለይ ክረምት ሳይገባ ብትመጡ ጭቃ ምናምን ስለማይኖረው በጣም ምርጥ ይሆናል ማለት ነው። ይህንን የሚገርም ቦታ መጥታችሁ ተፈውሳችሁ መሄድ ትችላላችሁ። በጣም ነው ደስ የሚለው እንዳልኳችሁ ብዙ ሰው የዳነበት የተፈወሰበት ምስክርነት የሰጠበት ቦታ ነው ማለት ነው። እንግዲህ ሰሞኑን እዚህ ስለመሆን በዛኛው ሳይድ ያለውን ቦታ የማሳያችሁ ይሆናል። ሌላው ደግሞ የዚህ ሀገር ተወላጅ ሆናችሁ አሁን የጠቀስኳቸውን ሀገሮች ልጆች ተወላጆች የሆናችሁ በስደት ሀገር ያላችሁ ልጆች እስቲ ኮሜንት ላይ ሊያችሁ ይህን ቦታ የምታውቁት ልጆች ማለት ነው። እንደዚሁም ደግሞ ቤተክርስቲያኑን የምታውቁ ወይንም ደግሞ አሁን ከዘረዘርኳቸው ሀገሮች መሀል ያላችሁ ልጆች ኮሜንታችሁን ፈልጋለሁ ማለት ነው። ሁላችሁም በሀገር ውስጥ በውጭም ያላችሁ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ ማሳያችሁ አሁን ያለሁበት ቦታ በልጫ ነው ማለት ነው። በልጫ ሚካኤል ይሄ እዚህ ጋር የምታዩት ዛፍ ውስጥ ነው ቤተክርስቲያኑ ያለው ማለት ነው። በልጫ ሚካኤል እታች ስትወርዱ ደግሞ የጸበሉ ቦታ ነው። ጸበሉ እንግዲህ በጣም ታምራዊ ቦታ ነው ማለት ነው። እና ጸበል የምትወርዱት በዚህ ነው። በዚች ጋር አድርጋችሁ በታችኛው ገደል ይሄ የምታዩት ገደል የለም ከሱ ጥግ ላይ ነው ያለው። እንግዲህ ከጅማ ከየት ከየት በጣም ከብዙ ቦታ ነው ለጸበል የሚመጡት። ዛሬም ያው እኛ እግዚአብሔር አምላክ ፈቅዶልን ተገኝተናል በቦታው። በጣም ብዙ ሰው ከተለያየ ቦታ የመጡ አሉ ማለት ነው። እና ቆላውን ደግሞ ሳሳያችሁ
ይሄ እታች ያለው ሜዳዋች የመጀመሪያው ማለት ነው ጢሮ ትባላለች። ከዛ ደግሞ እታች ወርዳቸው ይሄ ሰፊው መንደር ማለት ነው። እሱ ደግሞ እዛ ጋር ያለው አዲስ አምባ ይባላል ማለት ነው። ከአዲስ አምባ ይዛችሁ በዛኛው ስትዞሩ ደግሞ ከርከሬን ታገኛላችሁ። ከከርከሬ አልፋችሁ ደግሞ ምናዚ አለ። አሁን እንግዲህ ምንድን ነው እንዳልኳችሁ ሰፌድ አምባ አዲስ አምባ ማለት ነው። አዲስ አምባ ከዛ ደግሞ ቸች አለ። ከቸች ደግሞ ቀጥላችሁ እዛ ጋር ፊት ለፊት የሚታያችሁ ሰንበሌጥ ነው። ሰንበሌጥ ከሰንበሌጥ አልፋችሁ እንዳልኳችሁ በዚች በዛፏ ጀርባ በዛኛው ገደል ትይዩ ማለት ነው ጣሃ ሚካኤል አለ። በዚህ በፊት ለፊት ወደ ታች ስትወርዱ ደግሞ ጥጃት የሚባል አገር አለ ማለት ነው። ከዛ ፊት ለፊቱ ላይ ደግሞ እዛ የሆነ ጭስ ነገር የሚታየው በጣም በርቀት ያለው ደግሞ ተላ ጊዮርጊስ ነው ማለት ነው። ተላ ጊዮርጊስ ነው። ስለዚህ በዚህ በኩል ያለው ሰፈር ይሄንን ይመስላል። የዚህ ሀገር ልጆች ካላችሁ እስኪ ኮሜንት ላይ አስቀምጡልኝ እና በጣም ነው ደስ የሚለው እንዳልኳችሁ ይህን ቦታ መርገጥ ለምትፈልጉ በጣም ቅርብ ነው። በተለይ ከሚዳ መራኛ ተነስታችሁ ጣሃ ሚካኤል ለመሄድ በጣም ቅርብ ነው። መንገዱም አመች ነው። መኪና እስከ ቤተክርስቲያኑ ድረስ ይገባል። ባጃጅም ይገባል። ሲገባ ይቻለው። ስለዚህ ለትራንስፖርት ራሱ አመች ነው። ቦታው ያው ደጋ ነው። ስለዚህ በተለይ ክረምት ሳይገባ ብትመጡ ጭቃ ምናምን ስለማይኖረው በጣም ምርጥ ይሆናል ማለት ነው። ይህንን የሚገርም ቦታ መጥታችሁ ተፈውሳችሁ መሄድ ትችላላችሁ። በጣም ነው ደስ የሚለው እንዳልኳችሁ ብዙ ሰው የዳነበት የተፈወሰበት ምስክርነት የሰጠበት ቦታ ነው ማለት ነው። እንግዲህ ሰሞኑን እዚህ ስለመሆን በዛኛው ሳይድም ያለውን ቦታ የማሳያችሁ ይሆናል። ሌላው ደግሞ የዚህ ሀገር ተወላጅ ሆናችሁ አሁን የጠቀስኳቸውን ሀገሮች ልጆች ተወላጆች የሆናችሁ በስደት ሀገር ያላችሁ ልጆች እስቲ ኮሜንት ላይ ሊያችሁ ይህን ቦታ የምታውቁት ልጆች ማለት ነው። እንደዚሁም ደግሞ ቤተክርስቲያኑን የምታውቁ ወይንም ደግሞ አሁን ከዘረዘርኳቸው አገሮች መሀል ያላችሁ ልጆች ኮሜንታችሁን ፈልጋለሁ ማለት ነው። ሁላችሁም በሀገር ውስጥ በውጭም ያላችሁ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ነው።